ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ የነብራ እህቶች ማለት ነው መቼም እንዳትሸወዱ። ድሮም አንሸወድም፣ አሁንም አንሸወድም ማለት ነው። ምክንያቱም እኛ እውነቴ ነው የምላቸው ልክ እንደ ሩታዬ መልካም ነን፣ ቅን ነን። ሩታም መልካም ቅን ስለሆነች ነው በዚህ ናክል ክብሯን ከፍ ዝቅ እያለ ሰውን እያሳደገች ያለችው ማለት ነው። እኔ በሩታ ይሄንን ነገር ተምሬያለሁ። እውነቴ ነው የምላቸው ሰው የፈለገ ነገር ክፉ ቢሆንባችሁ እንኳን እናንተ ክፉ ሆናችሁ አትገኙ። ሩታ ግን እየተወነች እያንዳንዳቸው እያሳደገች ነው። እያንዳንዳቸው ገንዘብ በአካውንታቸው እያስገባች ነው። እነሱ ናቸው እንጂ ማይገባቸውና እነሱ ናቸው እንጂ ማያከብራት ማለት ነው። እና የሩታ እህቶች ማለት ነው ከምሬ ነው የምላችሁ አንድ ነገር እንዳትሸወዱ። ሄርሜላ እኔ በዛኛው ዩቱብ የተናገር ያለው የትም አልጠፋችም። የሄደችው ባልዋጋ ነው። ባልዋጋም ደግሞ ለምን እንደሄደች ታውቃላችሁ? የእነሱ ሰብስክራይብ በመቶ ኬ ነበረ። አብርሽ በ500 እሷ በ100 ኬ ነበረች እና 100 ኬ ሳይገቡ ደግሞ ታይማቸው አለቀ። ያንን ነገር እያለ ግዴታ ባልዮ እሷን ፈለገ። ታውቃለች ልጆቿ እሷ ፈለገ። ሲቀጥል ባላላት ስላችሁ አግብታው አይደለም። እውነቴ ነው የምላችሁ። ይኸውላችሁ የመጀመሪያ ልጇ ዝም ብላ ነው የወለደችው ሄርሜላ። ከዛም በኋላ ደግሞ አሁን የ4 ዓመት ልጅ ሴት ልጅ አለቻት። እሷም ደግሞ ባላግብታ ወልዳታለች፣ ግን ባሏ ፈታዋለች። አሁን ደግሞ ቀለበት ያደረገላት ፍቅረኛ አላት። ይሄንን አምናችሁ ተቀበሉ። እነዛ ፍየሎች ግን እንዳይቀበሉ እድሜ ዘላለማቸው እያለቀሱ እኝኝ ሄርሚ የት ነሽ እያሉ ይኑሩ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። እያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው የነብራ እህቶች ከልብ አመሰግናለሁ። የኔ ውዶች ተባረኩልኝ፣ ክብር በሉልኝ፣ እጃችሁ በረካ ይውረድበት የኔ ቆንጆዎች ማለት ነው። 500 ሰብስክራይብ ደርሻለሁ ማለት ነው የኔ ውዶች ማለት ነው። እኛ እኮ ምንም ነገር ቢመጣብን እኮ አንገት አንደፋም። አንዳንድ ሰው ያው ሩታን በመደገፍ የተለያዩ ነገር እያደረጉብን ነበር በእኔና ባፊያ፣ ግን አልወደቅንም። ወደፊት እንመራለን። በዚሁ አጋጣሚ የኔ ውዶች የአፍያን ቻና ኮፒራይት አድርጉላት፣ ሼር ማድርጉላት በተቻላችሁ አቅም ማለት ነው። እና ውሽሚት አልጠፋችም። ሲቀጥል ደግሞ የአቤላ ውሽሚት ማለት ነው አርፈሽ ተከብረሽ ተቀመጪ ማለት ነው። ስነ ስርዓት ይኑርሽ ማለት ነው። አንቺ ያክስትሽን ልጅ እውነት ጠፍታ አይደለም ገንዘብ እየበላሽባትና ገንዘብ እየለቀምሽባት ለራስሽ ታዋቂ እየሆንሽባት ነው ያለሽው ማለት ነው። ለምንድን ነው ዩቱብ ማትከፍቺው በዚሁ አጋጣሚ ማለት ነው? አንቺም ሸቂ እንጂ የአቤላ አሽከር ሆነሽ ለምን ትቀሪያለሽ ማለት ነው? አንቺ ዝንብ ማለት ነው። ምን ስለሆንሽ ነው አንቺ ሩታን የምትከሺው ማለት ነው? ከኋላ የመጣ አይና ወጣ ማለት ነው። አንቺም ባቅም ትናንትና መተሽ ደግሞ ሩታን ለመክሰስ አንቺ ደርሰሻል ማለት ነው። አንቺ የውሸታም በርሜል ማለት ነው። እና ውሸታቸውን በምን ማወቅ ትችላላችሁ? ታምሌቱን ሌላ ነገር አትዩ፣ አትረዱ። ታምሌቱን በደንብ አድርጋችሁ እዩት። ፖሊስ ጣቢያ ሄድን፣ ሄርሜላ የጠፋችበት ምክንያት ታወቀ። ግን እነሱ የፖሊስ ጣቢያ ከጀርባ ሰውን ለማሳመን እኮ ነው በታምሌላቸው ለጥፈው የገቡት ማለት ነው። ነገር ግን ምንም አይነት ውስጥ ስትገቡ ምንም አይነት ነገር የለም። ገና እንክሰሳቸው እናርጋቸው። እጅ መቀሰር ደግሞ ፋሽን ነው እንዴ? እያንዳንዳችሁ እጅ ትቀስራላችሁ ማለት ነው። አንቺ በተለይ የአቤላ ውሽሚት ማለት ነው። አርፈሽ ቁጭ በይ፣ አርፈሽ የምትሰሪውን ስራ ተጋደሚ ማለት ነው። ከሩታ ራስ ውልቅ ብለሽ ውጪ ማለት ነው። ሩታን እንዳትለጥፉ፣ ሩታን ኤፍሬምን እንዳትለጥፉ ማለት ነው። ምድረ አገሰስ ሁላ ማለት ነው። አንቺ እዚህ ጋር እህትሽን ባልጠፋች ነገር ምን ነው? ለምን አፈርሽ? ማግባት ነውር ነው እንዴ? ማግባት እኮ ክብር እኮ ነው። መውለድ እኮ ክብር እኮ ነው። መከበር እኮ ነው። ልጅ እኮ ከምንም በላይ እኮ ጸጋ ነው። ለምን ታፍሪባታለሽ? እህትሽ እንዳገባች ለምን አትናገሪም? ባል ዋጋ እንደሄደች ለምን አትናገሪም? ቦርጫም መጀመሪያ ቦርጭሽን ሸፍኝ ማለት ነው። ሩታን መክሰስ አለብን፣ እነሱን መክሰስ አልምታይ እንጂ ከሰሽ ሞተሻል። መጀመሪያ እግርሽን ክሸሺ ማለት ነው። የምትራመጂበት ወንጀል የምትሰሪበትን ክሸሺ። ራስሽን ራስሽ እኔ ማነኝ ብለሽ ለራስሽ ክሸሺ። ሌባ ሁላ ማለት ነው፣ አስመሳይ ሁላ። የትም አልጠፋችም፣ የትም አልሄደችም። ሩታ ሀብቴ ትችላለች፣ ጀግና ናት። ከምሬ ነው የምልሽ። እንዳንቺ እየሄደች እየመጣች ወንድሞቿን እህቶቿን እየሸቀለች አይደለም የምትበላው። ራሷ ተቋቁማ ራሷ ችላ ነው። አንቺ ግን እህትሽን እየሸቀልሽ ነው የምትበዩ። አንቺም ሴት አዳሪ አይደለሽም እንዴ? ሴት አዳሪ ግን ባትሆኚ ነውር የሚባል ነገር ታስተምሪያት ነበር።
እሷ የምትሰራውን ስራ አሰሪም ነበር። አንቺም እሷም አንድ ናችሁ። ሲቀጥል ሄርሜላ ጋር ሴት ስለሆነችው ነው እንጂ ብዙ ነገር አለመናገር ወደ ኋላ እንላለን እንጂ ሁለታችሁም አንድ ናችሁ። አቤላም ቢሆን ፍቅረኛ አለው የሚወዳት የሚያፈቅራት፣ ለዛውም የምትጣፍጥ እንቁ ትንሽዬ ልጅ። ከሱ ጋር እንኳን የማትመጥኝ ነሽ አንቺ። የ10 ጊዜ ታናሽሽ ነው። ከሱ ጋር ነው የምትጨማለቂ፣ ጨምላቃ ማለት ነው። ማን ይመናችሁ? እዛ ብር የሚልኩት ሰዎች ለነሱ። አሁን ደግሞ ወይም የሆነ ነገር ጎደላችሁ፣ ቴሌቪዥን ተሰበረብሽ ይሆን ሶፋ ተሰበረባችሁ፣ አልጋ የላችሁም፣ ያንን ነገር ለመግዛት ነው። የመዳም ቅመም አይደለም የውሽሚት ቤት እቃ እንዳለ ያሟሉላችሁ። አንቺስ ምን ፈለግሽ? ከአቤላ ጋር ልትጋቡ ነው? ለአንቺም ቀለበት ሊያደርግልሽ ነው? እንደዛ እንድትባሉ ብር ልትሰበስቡ ነው? ወይስ ሄርሜላ ታግዳለች፣ ብዙ ብር ተብለናል፣ ተጠይቀናል፣ የመዳም ቅመሙ አውጡ ልትን ነው? ለዛ ነው መሰለኝ የምትሸቂው። ሌላ እኔ እንጃ እንዳንቺ የወረደና የረከሰ ሴት አይቼም አላውቅም። እህትሽ እንኳን ብታጠፋ ማለት ይሄ ነገር ነውር እኮ ነው። ከባለ ትዳር ጋር እንኳን የምትኖሪ ሙትማግጪ ብለሽ እንኳን አንድ ቀን መልስ ልትሰጫት አልቻልሽም። ነገር ግን አሁን እየመጣሽ የሩታን ስም የኤፍሬምን ስም የከሌ ሀታ አብርሽን ስም መጥራት አትችይም አንቺ ማለት ነው። እውነት ቆሻሻ ነች። በመጀመሪያ ቆሻሻሽን ጥረጊ፣ ታጠቢ በደንብ አድርገሽ ማለት ነው። ሰውን ያለ ቦታ አትናገሩ። በቃ ሩታን ሀብቴ አትንኳት። ለኛ ድንቃችን ናት፣ ለኛ ወርቃችን ናት። እውነት በንግግርዋ በአንዳንድ ነገርዋ የተለያየ ኦዲየንስ ቢቀየርባት፣ ነገር ግን እስከ ጭራሽ አልጠላትም። ከአንቺና ከእህትሽ የበለጠ ድንቅ የሆኑ ኦዲየንሶች አላት። ኦዲየንስ እንደናንተ አይደለም፣ በውሸት በብር እየገዙ አይደለም የሩታ ኦዲየንሶች ኦዲየንስ የሚሆኑት። ገባሽ? የእነሱ ማንነታቸው እየተጋለጽን እንደዚህ እየተሳደብን በማንነታችን ሳንፈራ ልክ ልካችሁ እየነገርን ነው ቦታችሁን የምናስይዛችሁ። ግን እንደናንተ ደጋፊዎች ብር እየላክን ልብስ እየገዛን የተለያየ ነገር እያረግን አይደለም ሚዲያ ላይ ተውኒ ብለን ሩታን የምናመጣት። ያንቺ ዋግን ለብር ብላ ነው የምትተውነው። ልብስ ስለሚገዛላት፣ የውሸት ቀለበት ስለሚደረግላት፣ የኦዲየንስን ፍላጎት በብር እነሱ በብር ነው የሚገዟት። ለብር ብላ ነው የኦዲየንስን የተመልካችን እንትን ምንድን ነው የተመልካችን አይምሮውን በቃ የምትሞላው ማለት ነው። ገባሽ? እስስት አርፈሽ ተቀመጪ፣ ከሩታ ጭንቅላት ወረድ በሉ። ከፈለጋችሁ እውነት ልጅቷ ከጠፋች የእናንተ ማንነት 24 ሰዓት ስንት ቪዲዮ ሰራችሁ? ዛሬ ስንት ቪዲዮ ተሰራ በመጠፋቷ ማለት ነው እንዴ? እናንተ ሰው አያሳዝናችሁም እንዴ ይላሉ። እናንተስ ምንድን ናችሁ? ካሜራ እየደቀናችሁ እንዴ? እስቲ ቤተሰብ እናንተን ፍረዱ። ይሄ እኮ ድራማ ራሱ ቢሆን ያስጠላል እኮ እንዴ! የሰው ህይወት እኮ ነው የጠፋው። ብትጠፋ እያንዳንዳችሁ ልትሸቅሉ ዶላር ልትለቅሙ ካሜራ። እኛ ምን እናርጋት? ልንጠፋ ነው ብላ አማከረች። ሚዲያ ላይ መታ የምትሄድበት ሚዲያ ላይ የተናገረችው ሰው አለ? እዛው ፈልጉ እንጂ እስቲ ለአንድ ሳምንት ለአንድ ወር ጥፍት በሉ ከሚዲያው። እንደው ኧረ አላህ ያንሳችሁ። እውነት አሁንማ ሰለቻችሁን፣ አስጠሉን። እኔ እንዴት እንዳስጠሉኝ ቀን በቀን ሩታ 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 ኤፍሬም ሩታ። እሰይ ደግ አደረጉ። እንደው እኔማ ባገኘሽ ማለት ነው እንደዚህ በቦክስ ነበረ ማቃጠለሽ ማለት ነው። ያልሆነ አክል ይግማማሉ እዚህ ራሳቸው እጭ ሲያስጠላ። አንቺ ለገዛ ለብርሽን ብለሽ እህትሽን እየሸሽ በእህትሽ መተሽ ዶላር እየለቀምሽ እንክሰስ። ለምን አትከሽኝ? ዳታ ማን ያዘሽ? ማን ይዞሽ ነው? ሩታ ያዘችሽ? አትክሸሽኝ አለችሽ? ወይስ ኤፍሬም አትክሸሽኝ እንዳትከሽኝ አለችሽ? እሷ እኮ ደረቷ ሞልታ ክሰሱኝ፣ ከተያዝኩም ልያዝ፣ ልጄ ቤተሰብ ያለ ብላለች። ገባሽ አይደል? አንቺ ነሽ እንጂ የምትለከሸከሽ ማለት ነው። ምክንያቱም የውሸት ስለሆነ ሁሉ ነገራችሁ ውሸት አይደል? አንድ ቀን እውነት አምጥታችሁ ታውቃላችሁ? ከውሽሚትምሽ ጋር